ልብሽ ስለኔ የሚለውን ለማዳመጥ ልቤ ባዶ መሆን አለበት። እኔ ደግሞ ላፍታ እንኳን የማረሳት ሴት በልቤ ያለች። ተነሽ ሰላም፣ ልብስሽን አዘጋጅ፣ እንውጣ። እባክህ ተውናታ። አሁንስ የጉድ ሳላይ እናውቃለን አይደል? ለምን በዚህ ልክ ልብሽ ተሰበረ? እስኪ እርስ ቤት የተባልኩትን ነገር አውቃለሁ። እኔ እሄዳለሁ። አንቺ ብቻሽን ከዚህ ቤት አትወጪም። መቼም ቢሆን እኔ ምድሽን አለቅሽም። እሺ ምን ላደርግ? ማያውን ስለተናደደች ትንሽ ይሄው ገንዘብ አይደል የምትፈልጊው? ልጄን ለቀቅ አድርጊልኝ፣ የወላድ መካን አታድርጊኝ፣ ልጄን እንድትተይልኝ ነው የምፈልገው። በሰላም መኖር የምትፈልጊ ከሆነ ይሄንን ገንዘብ ይዘሽ ሂጂ ትላታለች። ናታንም እንግዲህ በፍጹም ለብቻሽ ልተውሽ አልችልም፣ መቼም ቢሆን እጅሽን አልለቅሽም በማለት እንግዲህ ጓዝሽን ሰብስቢና አንድ ላይ እንሄዳለን እያላት ይገኛል። ሆኖም እንግዲህ ሰላምም እባክህን ናታን አንተ በሰላም ኑር፣ ቤተሰብህን አልበጥብጥ፣ እኔም ቤተሰቦቼ ምንም ነገር እንዲሆኑብኝ አልፈልግም እያለች ትገኛለች። ሆኖም እንግዲህ የናታን እናት እንዴት ከዚች ከድሃ ጋር እንዴት ከዚች ከቤት ሰራተኛ ጋር አንድ ላይ ልትኖር ትችላለ? እንዴት በሰፈርስ ታሰድበኛለ? ልጇ ሰራተኛ ወዶ ሄደ ብባል ይሄንን ከማይ ምነው በጊዜ ብሞት ይሻለኝ ነበረ። ለምን እንዴት ሆነ ነው ከሷ ጋር ልትኖር የምትወስነው? እባክህን ልጄ ብላ ብትለውም ናታን እንግዲህ በፍጹም ከሰላም ውጪ ልኖር አልችልም፣ አንቺ ማኪን እንዳገባት ነው የምትፈልጊው፣ እኔ ግን ማኪን በፍጹም አላገባትም፣ አልወዳትም በማለትም ይናገራል። ሮዚም እማዬ እሱ ትክክል ነው፣ ህይወቱን የሚኖረው እሱ ነው እንጂ አንቺ ህይወቱን አትኖሪለትም። እማዬ እባክሽን አንድ ጊዜ ብቻ አዳምጪው በማለትም ስትላት በፍጹም አላዳምጠውም፣ እየገደለኝ ነው፣ በቁሜ ነው የገደለኝ፣ የሰፈር ሰው ሁሉ እንዲዛገጥብኝ የወላድ መካን አደረገኝ፣ ለፍቼ አሳድጌው እኔ የምለውን ነገር እየሰማኝ አይደለም። እንዴት ነው ከዚች ከሰራተኛ ጋር ህይወቱን ሊመራ የሚችለው? እኔ ልጄ ተበሳቅሎ ላየው አልፈልግም፣ እኔ የምፈልገውን ነው ማድረግ ያለበት እያለች ትገኛለች። ሮዚም እባክሽን እማዬ አስቢ እንጂ አንቺ አትኖሪለትም፣ ናታን ምርጫው ትክክል ነው በማለትም ትናገራታለች። እሷም በይ አንቺም ዞር በይልኝ፣ ካን ወዲህ ናታን ልጄ አይደለም በአደባባይ ነው የካደኝ፣ ስለዚህ ልጅ የለኝም፣ ካን ወዲህ አንቺም ከፈለሽ ከሱ ጋር ተከትለሽ መሄድ ትችያለሽ እያለቻት ትገኛለች። ሆኖም እንግዲህ ማኪም እባክህን አንድ ጊዜ አስበኝ፣ ቆም ብለህ ስለኔና ስላንተ በልብህ ውስጥ አስብ በማለትም ስትናገረው ልቤ ውስጥ ምንጊዜም የማልተዋት ሁልጊዜ የምወዳት የማፈቅራት ሴት ስላለች በፍጹም አንቺን ላስብሽ አልችልም፣ ባዶ ልብ ቢሆን ነበር የማስብሽ እያላት ይገኛል። ማኪም እንግዲህ በፍጹም አልተውክም፣ ናታንን የራሴ እስካደርገው ድረስ መቼም ቢሆን አልተውም እያለች ትገኛለች። እማዬ በቃ ናታን አመለጠኝ ማለት ነው፣ ናታን የናታንስ ፍቅረኛ ግን ማናት በማለትም ትጠይቃታለች። ልጄ የት እናቃታለን? ብናቃትማ ጥሩ ነበር በማለትም ስትናገር ሆኖም እንዴት አንድ ቀን እንኳን ከናታን ጋር ልትገኝና ልትታይ አልቻለችም? ባገኛት አባቷንም ሆነ እሷንም አንድ ላይ ነው የምገላቸው፣ በፍጹም አልተዋቸውም ብላ ትላታለች። አይ እሷ እኮ ቅርብ ናት ብላ ትላለች። ስትላትም እማዬ ታውቂያታለሽ ወይ? በቅርብ ነው ያለችው ብላ ስትላትም ቅርብ ናት አልኩኝ እንዴ የት አውቃታለሁ ብለሽ ነው? መቼም
በቃት ኖሮ እንደዚህ መችተዋለሁ። አንቺም ተስፋ እንዳትቆርጪ፣ እሱ ወደ አንቺ እንደሚመጣ ሁሉንም ነገር አድርጊ ብላ ትላታለች። እሷም እኔም እኮ እማዬ መቼ ተውኩኝ፣ እሱ ወደ እኔ እንዲመጣ ሁሉንም ነገር እያደረግኩኝ ነው። ናታን ግን ምንም መስጌው እየታየሁት አይደለም። መቼም ቢሆን እኔም ተስፋ አልቆርጥም ብላ ትላታለች። እንግዲህ የናታንም እናት በፍጹም ተስፋ እንዳትቆርጪ እያለቻት ትገኛለች። ናታንም እንዴት አድርጌ ነው አሁን እማዬን የማሳምናት? እማዬን ማሳዘን የለብኝም። እችንም ምስኪን ልጅ እንዴት አድርጌ ነው የምጎዳት? ስለዚህ እማዬን እንዴት አድርጌ ላሳምናት እያለ እየተጨነቀ ይገኛል። ሆኖም እንግዲህ እንደነገርኳችሁ የናታን እናት ደሃ የሚያፈቅር ስላልመሰላት እንግዲህ ብር ነው እየፈለገችው። እሱን አፍቅራው ፍቅር አውቋ ሳይሆን ገንዘቡን ፈልጓ የቀረበችው ስለመሰላት ጭንቅላቷ አስተሳሰቧ አነስ ያለ ስለነበረ እንግዲህ አሁን ላይ ሰላምን በገንዘብ ልትገዛትም እየሞከረች ነው። ሆኖም እንግዲህ ሰላም እኔ ገንዘብ አልፈልግም፣ ገንዘቡን ፈልጌ አይደለም የቀረብኩት ብላ ብትላትም አይ ገንዘቡን ፈልገሽ እንጂ ፍቅር የት ታውቂያለሽ በማለት እንግዲህ ብዙ ገንዘቦችንም ሰጥቷታለች። ሰላም ግን ገንዘቡን አልተቀበለችም። እሷ ከልብ አፈቀረችው እንጂ ገንዘቡን ወይን እሱን ንብረቱን ፈልጓ ሳይሆን እሱን ራሱ አፍቅራ ነበር። ሰላም ይሄንን ያህል ዋጋ እየከፈለች ያለችው። ሆኖም እንግዲህ ናታንም ልብሽ አይሰበር፣ እኔ ሁል ጊዜም ከጎንሽ ነኝ። ይሄ ነገር ሁሉ እንደሚመጣብን እናቅስ የለ ወይ? ስለዚህ ይሄንን ነገር አምነሽ ተቀበይ እያላት ይገኛል። ሆኖም እንግዲህ እሷም አምና ለመቀበል እጅግ ቢከብዳትም ሆኖም ዛሬ ላይ እያለቀሰችም ቢሆን እንግዲህ ይሄንን ነገር ተያይዘው ስለሚያልፉት እንግዲህ እናትየውም እልክ ውስጥ ገብታ እንዴት ሰራተኛ ልጄ አግብቶ ይኖራል በማለት ገንዘብ ሰብስባለ ሰላም ልትሰጣት የቻለችው ማለት ነው። እንግዲህ ሮዚ አሁንም ማስፈራራቷን ምንም ያቆመችው ነገር የለም። እንግዲህ ሮዚ እንደምታውቋት አንዴ የወንድ ድምፅ አንዴ የሴት ድምፅ እያወጣች ማኪን እንግዲህ አግቷትም ነበረ በባለፈው ክፍል። እንግዲህ ዛሬ ላይም ወንድሟ ተጨንቆ ስታየው እባክህ አትጨነቅ፣ ሁሉም ነገር ይስተካከላል። አሁን እማዬ ስለተናደደች ነው። ስለዚህ እኛም ከማስፈራራታችን ወደኋላ አንልም። አንተም ተስፋ እንዳትቆርጥ ጠንክር ወንድሜ ብላ ትለዋለች። እሱም እንግዲህ እሺ ብሎ ሳለ ማይም እንግዲህ ማኪም ቤት ተቀምጧ እንዳለች እንግዲህ ትደውልላታለች። እሷም ትደውልላትና የዛን ቀን ማን እንዳስለቀቀሽ ባላቅም አሁን ይሄንን ቤት ለቀሽ እንድትሄጂ እነግርሻለሁ በማለት የሽማግሌውን ድምፅ በመጠቀም ለማይ ትደውላለች። ማይም አንተ የቀረቀስክ ሽማግሌ ማንም ያስወጣኝ ምንም አያገባህም፣ አሁን እዛ የለው በማለት እየዛተች እየተናገረች ሳለ ድምፅ ከሳሎን ትሰማለች። እሷም ድምፅ ከሳሎን በሰማችበት ሰዓት እንግዲህ ምንድን ነው በማለት ወደ ሳሎን ሄዳ ሮዚን ትጠራጠራታለች። ሮዚንም እንግዲህ ስልክሽን አምጪ፣ አሁን ስልክሽን እያወረሽበት አልነበር ወይ? ስልክሽን እንድሰጭኝ እፈልጋለሁ ብላ ስትላት ሮዚም ስለኔ ስልክ ደግሞ ምን አግብቶሽ ነው? ስልኬን ጭራሹኑ የምሰጥሽ ማን ስለሆንሽ ነው? ዞር በይ እባክሽን ብላ ትላታለች። በእኔ ህይወት አንቺ ምንም አያገባሽም፣ ዞር እንድትይልኝ እፈልጋለሁ በማለት እንግዲህ ዞር ታስብላታለች ማለት ነው። እንግዲህ ስልኩንም አልሰጠቻትም። ሆኖም እንግዲህ ማኪም እንግዲህ ስልኳን ተጠራጥሯን ለማየት ነበረ። ሆኖም አሁን ላይም እንግዲህ ማኪ በፍጹም እንደማትተው እና ናቲን እንደማትፋታው እያወራች ትገኛለች ማለት ነው። እንግዲህ ናቲ ደግሞ ምንም ነገር ብታደርጊ እኔ ወዲና ወደዛ አልሄድም ቢላትም እንግዲህ አሁንም ማኪ ተስፋ እየቆረጠች አይደለም ማለት ነው። እንግዲህ የመጀመሪያው ፍቅረኛዋ መቼም ቢሆን እንደማይተዋት እንግዲህ አብዶም ቢሆን እየሄደ ይገኛል ማለት ነው። እንግዲህ
እጅግ በጣም የሚገርመው ብዙ ጊዜ ሰዎች እንግዲህ ደሃ ስትሆኑ ፍቅርን የምታውቁ አይመስላቸውም። በቃ አስተሳሰባቸው በጣም ትንሽ ነው እና እንግዲህ እዚህ ጋር አሁን ልክ እንደነሱ ገንዘብን የምትወዱ ነው የሚመስላችሁ። በእርግጥ ሀብታሞች ከገንዘብ በጣም ነው የሚወዱት፣ ከፍቅሩም የሉበትም። ሁሉም ነገር በገንዘብ የሚገዙ ነው የሚመስላቸው ማለት ነው። እንግዲህ አሁን እዚህ ጋር የሰላም እናት ያንን ነው የናቲ እናት ያንን ነው እያብረቀረቀች ያለችው ማለት ነው። እንግዲህ በቀጣዩም ደግሞ የሚፈጠረውን ነገር የምናይ ይሆናል። እንግዲህ ሰላም በጣም ነው የምታሳዝነው። የሮዛ አድናቂዎች እና የሰላም እና የናታን አድናቂዎች እስቲ ኮሜንት ላይ አስተያየታችሁን ግለጹ ማለት ነው። ፍቅራችሁን ግለጹላቸው። እንግዲህ ይሳካላቸዋል መጨረሻ ላይ ብዬ ተስፋ አደርጋለሁ። ዋጋ ብትከፍልም ሰላም የናታን ነው የምትሆነው ብዬ ነው እኔ የማስበው። እንግዲህ እናንተም ኮሜንት ላይ